ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ የሚገርም ፕሮጀክት ነው ማስጎበኛችሁ። ያው እንዳያችሁት ወደ አዲስ አበባ ስቴዲየም ገብተናል፣ ውስጥ ገብተናል። እንግዲህ ከረጅም ጊዜ ቆይታ በኋላ ኦልሬዲ ተከልክሎ ስለነበር እንግዲህ የሆነ መንገድ አገኘሁና ገባሁ። ብቻ ዛሬ የአዲስ አበባ ስቴዲየምን ሙሉ ለሙሉ አስጎበኛችኋለሁ። እንግዲህ ወንበር ገጠሞ ተጀምሯል። እንግዲህ ወደ መጠናቀቁ እየደረሰ ያለ ይመስላል። ዙሪያው እንደምታዩት ይሄኛው አሁን እያያችሁት ያላችሁት የኢትዮጵያ ስፖርት አካዳሚ ነው። እሱ እድሳት ላይ ነው ያለው። አሁን እኔ እየሄድኩ ያለሁት እንግዲህ በዛኛው ድንበር ነው፣ ወይም ደግሞ በስፖርት አካዳሚ በኩል ነኝ ያለሁት። እሱ እንግዲህ ከዚህ በፊትም ብዙ ጊዜ እንዳልኳችሁ የተለያዩ ታለንት ያላቸውን የኢትዮጵያ ወጣቶች ከተለያዩ ክፍለ ሀገራትም ጨምሮ ማለት ነው እዚህ ሰብስቦ እነሱን የማብቃት ስራ ነው የሚሰራው። ከዚህ በፊት የተመረቀው በ2005 ወር እንደዚህ አካባቢ ነው። በቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በነበሩ ሰዓት ያኔ እሳቸው ነበሩ የመረቁት። ስለዚህ ስለሱኛው ሳይሆን ዛሬ እንግዲህ ዲቴል የምናየው የስቴዲየሙን ፓርት ነው። ስቴዲየሙ እንደምትመለከቱት ዙሪያው ላይ ከዋናው ከስቴዲየሙ ካለበት ውጪ ዙሪያው ላይ በርካታ ፕሮጀክቶች ወይም ደግሞ የማሰማመር ወይም ደግሞ ምንድነው የሚባለው ብቻ የማጻዳት አይነት ስራ ነው እየተሰራ የሚገኘው። በዛ በኩል ኢቭን ችግኞች እየተተከሉ ምናምን አይቻለኝና በዋናው መንገድ በዚህ ከቦሌ ወደ 22 በሚወስደው መስመር ላይ በዛኛው በኩል በተመሳሳይ ባለፈው ከ22 ማዞሪያ መንገድ ጋር አይተነዋል። እዛም ትልልቅ ማኪኖች ጭምር አፈሩን እየደለደሉ እንደዚሁም ደግሞ እያጸዱ ነው የሚገኙት። በዚህኛውም በኩል ድልድዮች እየተሰሩ በተለይ አሁን እኛ እየሄድን ካለንበት ከስፖርት አካዳሚው ወደ ስቴዲየሙ ማለት ነው እንግዲህ በመሃላቸው የሚለያቸው በነገራችን ላይ ወንዝ ነው። እሷም ሃይላይት የተለያያቸዋት ቀጠን ያለች ወንዝ ልብ ብላችሁ ከሆነ ካልሆነም ጠጋ ስንል በደንብ አሳያችኋለሁኝ። እንግዲህ እሱኛው ወንዝ ነው የሚለያቸው። አሁን ያለንበት እንደምታዩት የስፖርት አካዳሚው ነው። የቴኒስ መጫወቻ፣ እግር ኳስ መጫወቻ ምናልባት ሩቅ ስለሆኑ እየታያችሁ ካልሆነ እንጂ እዛ አካባቢ አሁን እየተጫወቱ ነው የሚገኙት ከመኪናው ባሻገር ማለት ነው። ተሻግረን ወደዛኛ ወደ ስቴዲየሙ እንሻገራለን። ትንሽ ድልድይ ተሰርታለች። እሷም ሃይላይት ላይ እንድታዩት ብዬ ወደዛ ቅርቢያት ነበር። ምናልባት ልብ ካላሏቸዋት እሷንም በደንብ በሷ ነው የምንሻገረው። እዚህ ጋም እንግዲህ የቆየ እነዚህ ብረቶቹ ኦልሬዲ በፊት የነበረ ነው። እኔ ያስታውሳለሁ እዚህ ቦታ ላይ በጣም ይሄ ወንዝ አካባቢ እንዳሉ አይነት የሳር አይነቶች ቁሽሽ ያደረገ በጣም ደግሞ የቆሸሸ አይነት ቦታ ነው የነበረው። ይሄ በኢምፔሪያል በኩል ነው በነገራችን ላይ እነዚህ መኪኖች ከመገናኛ ወደ ቦሌ የሚያልፉ መኪኖች ኢምፔሪያልን ወረድ እንዳላችሁ እዛ አካባቢ ነው የሚገኘው። እንግዲህ መግቢያውም በዚህ በኩል አንድ በር አለ፣ ስቲል ግን አልተከፈተም። ይሄኛው የስፖርት አካዳሚው ድንበር ላይ የሁለቱ ድንበር ማለት ነው ወንዙ አቋርጧቸው የሚያልፍ አለ። የሱ ቀጥታ ተሻግሮ ወደ ኤርፖርት ነው የሚሄደው። በዚህ በቪአይፒ ተርሚናል በኩል ወደዛ ነው የሚያመራው። እንግዲህ እሱኛው ትተን እኛ አቋርጠ ነው ወደ ስቴዲየም ውስጥ ድረስ እንገባና ዙሪያው ላይ ያሉ ፕሮጀክቶች በደንብ እንጎበኛለን። እንግዲህ እንደምታስታውሱት ትናንትና ብዙዎቻችሁ አይታችሁታል። የዚህ የፈጣን አውቶቡስ ተርሚናል ነበር ያሳየዋችሁ። ከዚህ ከቄራ ወደ ፒያሳ የሚሰራው ማለት ነው። ለባስ ብቻ ተብሎ እየተሰራ የሚገኝ ፕሮጀክት አለ። ያ ደግሞ ሌላ አምቢሽስ የሚባል አይነት አንዱ ፕሮጀክት እሱ ነው። እንግዲህ እሱም በፈረንሳይ ብድርና ድጋፍ እንደዚሁም ደግሞ በአዲስ አበባ ከተማ መስተዳደር በጋራ የሚሰሩት ጥሩ ከሚባሉ ፕሮጀክቶች ወይም ደግሞ ገዘፍ ካሉት አንዱ እሱ ነው። ይሄኛው ያው እንደሚታወቀው በጣም ብዙ ኮስት ያደረገ 10 ምናምን ዓመት ኦልሬዲ የሞላው ስቴዲየም ነው። አሁን ላይ ግን እንደምትመለከቱት ዙሪያው ላይ ኢቭን የስቴዲየሙ ዋናው ስቴዲየም ያለበት ዙሪያ እንኳን በደንብ እሱኛው ኦልሞስት እያለቀ ይመስላል። ይሄ መስጊዱ የነበረበት አካባቢ አጥር የመስራት እንደዚሁም ደግሞ በዋናው መንገድ ከዚህ ከቦሌ ወደ 22 ስትሄዱ የተወሰነች ቦታ ስቲል በቆርቆሮ የታጠረ ሰፈር ቦታ አለ። ሌላው ግንብ ነው አብዛኛው ነገሩ። ያው ኦልሬዲ እያቆራረጡ ስለሆነ የሚሰሩት ወይም ደግሞ የተወሰነ ቦታ ይሰራሉ፣ የተወሰነ ቦታዋ እንደዛው እንዳለች ያው ምናልባት የራሳቸው ምክንያት ይኖራቸዋል። እሱን ካልሆነ በስተቀር አጥሩም ኦልሬዲ እንዳለ ዙሪያው እያለቀ ነው የሚገኘው። ሁለተኛው በዚህ ከኢምፔሪያል ወደ ጤና ጣቢያው ስትሄዱ ወይ ደግሞ ፖሊስ ስቴሽኑ በዚህ 24 በሚባለው ሰፈር በኩል ማለት ነው በዛም አካባቢ አብዛኛው ቦታ ታጥሯል። በርካታ በሮችም የሚገኙት በነገራችን ላይ በዛኛው ነው። እዛም አካባቢ የተወሰነች ቦታ ብቻ ቆርቆሮ አጥራለች እንጂ ከዛ ውጭ ኦልሞስት ሙሉ ለሙሉ ታጥሯል። እንደዚሁም ደግሞ መግባትም ኦልሬዲ ተከልክሎ በየበሮቹ ሴኩሪቲም አለ። አሁን ላይ እንግዲህ እየተጠናቀቀ ነው የሚገኘው። ሲቀር የነበረው እስካሁን ድረስ ዝርክርክ ብሎ የነበረው ይሄኛው ቦታ ላይ ነበር ያልተነካው። እንግዲህ ይሄኛውም እዛ ፊት ለፊት የምታዩት በሞይንኮ በኩል ነው። እዛም አካባቢ ኦልሬዲ ታጥሮ አልቋል የአጥሩ ማለት ነው። ከስሩ ደግሞ እንደዚሁም ችግኞች እየተተከሉ ነው የተመለከትኩት።
እንግዲህ ሲቀር የነበረው ምናልባት እዚህኛው አካባቢ ነው የወንዙና እንደዚሁም ደግሞ የስፖርት አካዳሚ ስፍራ ድንበራቸው አካባቢ የነበረውን እሱም እየተሰራ ነው የሚገኘው። ወደ ስቴዲየም ግን እናመራለን። እኛ ቀጥታ ጉዟችን ወደዛ ነው የሚሆነው። ከጀርባ የነበረው ምናልባት ሃይላይት ላይ እንዳያችሁት ህጻናት ሲጮቱ ያያችሁበት ቦታ አይ ቲንክ የትሬኒንግ መሰለኝ እሱኛው ቦታ ኦልሬዲ ከዚህ በፊት እኛ ገና ውሃ እያጠጡት ምናምን እያለ አይተነዋል። የቆያችሁ ቤተሰቦች እንኳን በደንብ የምታስታውሱ ይመስለኛል። እሱንም የምንመለከት ነው የሚሆነው። እንግዲህ ሰብስክራይብ ያላረጋችሁ ቤተሰቦች ላስታውሳችሁ፣ ሰብስክራይብ አድርጉ። ፋሚሊዎችም ሀሳብ አስተያየታችሁን ላይክ በማድረግ ቪዲዮን ብትጀምሩት ደስ ይለኛል። እንግዲህ የመረጃ ቻናላችንም እዛው ኮመንት ሴክሽን ላይ ታገኙታላችሁ። እሱንም ሰብስክራይብ ብታደርጉት ደስ ይለኛል። ወደ ቪዲዮአችን ወደዚህ ስናመራ እንግዲህ አሁን አልተሻገርንም ብያቸዋለሁ። የስፖርት አካዳሚ ቦታ ላይ ነን ያለነው። መሻገሪያ እዛ ጥግ ላይ ያለች ቀጭን ድልድይ በሷ ነው የምንሻገረው። አሁን ፊታችንን ወደ 22 ማዞሪያ መንገድ ወይ ደግሞ ወደ ፖሊስ ስቴሽኑ አድርገን ወደ ስቴዲየሙ ነው እያመራን ያለነው። ኬስ ከቦሌ ኤርፖርት ወደ መገናኛ ከሚወስደው መስመር ተነስተን በቀጥታ ወደ ስቴዲየሙ ማለት ነው። ስቴዲየሙ ዋናው በር ተብሎ በእርግጥ የትኛው ዋናው ነው የሚለው አስቸጋሪ ነው። ብዙ በሮች ኦልሬዲ በአራቱም አቅጣጫ በሮች አሉ። ኢቭን ባልተጠበቀው መንገድ በዚህ በ24 በባቡር ሰፈር የሚባለው ብዙ በሮች ያየሁት በዛ ነው። ሁለተኛው በዚህ በሞኢንኮ ሳይድ ወይ ደግሞ በቦሌ መድኃኔዓለም በኩል በዛም በኩል በርካታ በሮች እየተከፈቱ ነው የሚገኙት። እንደውም እስካሁን ድረስ አንድ በር ብቻ እሱም አገልግሎት እየሰጠ ያልሆነ በር ያየሁት የተነሳንበት አካባቢ ያለው ያ ማለት ከቦሌ ወደ መገናኛ በሚወስደው ማለት ነው። ከኤርፖርት ወደ መገናኛ በሚወስደው አንድ በር ብቻ ነው ያለው። እሱ ካልሆነ በስተቀር ሌሎቹ እንዳለ በርካታ በሮች አሏቸው። እንደዚሁም ደግሞ አዳዲስ በሮችም እየተጨመሩ ስለሆነ እንግዲህ ስቴዲየሙ ወደ ውስጥ ብቻውን በሉት አንድ ሰፈር ላይ ነው ያለው። ትንሽ ሼር የሚያደርገው የዚህ አካዳሚው ነው። ከዛ ውጭ እንግዲህ ሌላ ነገር የለም። ወደ ፕሮጀክቱ ስንመጣ እንግዲህ እንደሚታወቀው 62000 ተመልካች እንዲይዝ ተደርጎ እየተገነባ የሚገኝ የሀገሪቱ ትልቁ ስቴዲየም ነው። እሱም ብቻ ሳይሆን አፍሪካ ውስጥም ምናልባት ሲጠናቀቅ አሉ ከሚባሉ ስቴዲየሞች መካከል የሚሆን ትልቅና ገዘፍ ያለ የስቴዲየም ፕሮጀክት ነው። ከስቴዲየምነቱ ባለፈ ከዚህም በፊት እንዳልኳችሁ የዚህ በተለይ የነ መሐመዲያ ፕሮጀክት ስናይ በርካታ የፓርኪንግ ስፍራዎች ይኖሩታል ምናምን ብለን ነበር። ሌላው ደግሞ ስለ አራዳ ለግዠሪ ሞል እሱም በጣም እንደዛውም አውቶሜትድ የሆነ የፓርኪንግ ስፍራ በርካታ መኪኖች የሚያስተናግድ ብለን ነበር። ይሄኛው ምናልባት ምስራቅ አፍሪካ ውስጥ ቁጥር 1 የሚባል የፓርኪንግ ስፍራ ነው የሚኖረው። ይሄ ስቴዲየም 10,000 በላይ ኦልሞስት ከ10,000 በላይ መኪኖች ማስተናገድ የሚችል የፓርኪንግ ስፍራ ይኖረዋል። ከዛ ውጭ ደግሞ እንግዲህ የመዋኛ፣ የራግቢ፣ የተለያዩ ስፖርቶች ማከናወኛ፣ የስዊሚንግ፣ የትሬኒንግ እንደዚሁም ደግሞ ኦልሞስት በጣም በርካታ የመታጠቢያና እንደዚሁም ደግሞ የመጸዳጃ ቤት አገልግሎቶች ያሉት ትልቅ ፕሮጀክት ነው። እንግዲህ እንደሚታወቀው የተጀመረው በጣም ቆይቷል። ከዛም ተቋርጦ ነበር ፌዝ 1 ማለት ነው። በውጭ ምንዛሬ እጥረት፣ በፋይናንስ ጉድለት፣ በተለያዩ ምክንያቶች ተቋርጦ ነበር። በነገራችን ላይ አሁን የዞርኩት ወደ ስቲል አልተሻገርንም። የስፖርት አካዳሚ ቦታ ላይ ነን ያለው ነው። ዙሪያው እንደምታዩት ግሪን ነው። ከዛ መካከል የስፖርተኞቹ የትሬኒንግ ስፍራዎች አሉ። ያው የጂም አለ፣ የዋና አላቸው። ይሄኛውም ጥሩ የሚባል የስፖርት አካዳሚ ነው። ከዚህ በፊት አንድ ተለቅ ያለች አትሌት ወይም ደግሞ ታላቅ አትሌት እንበላት አንድ ወርቅ ያመጣች ለኢትዮጵያ ቲኪ ገላና የምትባል አትሌት ከዚህ እንደወጣች ነግሬያችሁ ነበር። እንግዲህ ይሄ ምናልባት የት ነው ያለው የሚለው ካላወቃችሁ እስቲ እንግዲህ ከስቴዲየሙ ጎን ነው ያለው። ዋናው መግቢያው ከዚህ ከመገናኛ ወደ ቦሌ ኤርፖርት ስታመሩ ኢምፔሪያል የሚባል አለ ወይ ደግሞ የቀድሞ ሜቴክ የሚባለው ድርጅት ወይ ደግሞ አሁኑ መሶብ የሚባለው ተቋም አጠገብ እዛ ጋር የሚገኘው ከስቴዲየሙ ጎን ለጎን ስለሆነ በደንብ ይታያል። እንግዲህ ይሄኛውም እዚሁ የራሱ የሆነ ተማሪዎችን ሙሉ ለሙሉ እዚሁ ተቀብሎ ነው የሚያስተምረው። የአዳር አገልግሎት እዚሁ ነው የሚኖሩት። ኦልሞስት መኖሪያቸው እዚሁ ነው። ሰልጥኖ መሄድ ሳይሆን ሙሉ ለሙሉ እዚሁ የማብቃት እንትን ነው የሚለው ብያቸዋለሁኝ። ከክፍለ ሀገርም እያስመጣ ስለሆነ ልክ እንደ ዩኒቨርሲቲ ማለት ነው። በቃ የስፖርት ዩኒቨርሲቲ በሉት። ወደዚህ ፕሮጀክት ስንመጣ ፌስ 2 ሲጀመር እንግዲህ የዩናይትድ አረብ ኤሚሬትስ ሰፖርት እንዳደረገችው ከዚህ በፊት በነበረን ቪዲዮ ነግሬያቸዋለሁኝ። ዶክተር አብይ አህመድ ከመጡ በኋላ እሳቸው እንግዲህ ከዩናይትድ አረብ ኤሚሬትስ ድጋፍ እንዲደረግለት እና መልሶ ተቋርጦ የነበረው እንዲጀመር ተደርጎ አሁን እንግዲህ በምታዩት
ደረጃ እየሄደ ይገኛል። ያው የሚሰራው ከዚህ በፊትም እንዳልኳችሁ በትላንትናው ፕሮጀክት ላይ የቻይናው ተቋም ነው ሲሲሲሲ የሚባለው ማለት ነው። ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ተቋም ማለት ነው። እሱ እንግዲህ ኢትዮጵያ ውስጥ ያሉ አብዛኞቹን ትልልቅ የሚባሉትን ፕሮጀክቶች የኢኮኖሚ ዞን የሚባለው ጎተራ ያለው ትላንትና ያየነው የፈጣን የባቡር የባስ ተርሚናል መተላለፊያ የሚሰራው እሱ ነው። አራዳ ለግዠሪ ሞል እሱ ነው። ለገሃር ኤግል ሂልስ ፕሮጀክት፣ እንደዚሁም ደግሞ በርካታ መንገዶች፣ የተለያዩ ፕሮጀክቶች በሱ ስር የሚተዳደሩ ወይም ደግሞ በሱ ስር የሚሰሩ ኮንትራክተሩ እሱ ነው ባጭሩ። እንግዲህ ወደ መሻገሪያችን ወደ ድልድዩ እየደረሰ ነው። ይሄ እንግዲህ መንገዱ ከርቭ ሰርቶ ወደ 24 የሚባለው ሰፈር ነው የሚያስወጣው ወደ መገናኛ። 24 ማለት በዚህ በስቴዲየሙ እና በመገናኛ መሀል የሚገኘው ሰፈር ማለት ነው። ቦሌ ክፍለ ከተማ ውስጥ የሚገኝ ሰፈር ነው። ከዚህ ከፌዴራል ገቢዎች ዝቅ እንዳላችሁ ወይ ደግሞ ከመገናኛ 40/60 ኮንዶሚኒየም ወረድ እንዳላችሁ የምታገኙት ሰፈር ማለት ነው። ትንሽ ነው እንግዲህ መገናኛ ከዚህ ስቴዲየሙ ለመገናኛም ቅርብ የሆነ ቦታ ላይ ነው እየተሰራ የሚገኘው። እንግዲህ ይሄኛው ቦታ ከወንዙ ወደዛ ማለት ነው። ከወንዙ ወደዚህ እንኳን መምጣትም አይቻልም። ስቴዲየም ይሄ ስፍራውም የቆየ ነው ወይም ደግሞ ስፖርት አካዳሚው ከተመረቀ የቆየ ስለሆነ በዚህ በኩል መምጣት አይቻልም ነበር። በዛ ባሻገር ግን እንግዲህ አሁን እየተሰራ የሚገኘው ሰፈር በሙሉ ይሄ የአፈር ማራገፊያ ቦታ ነው የነበረው። ትዝ ይለኛል ከድሮ ጀምሮ ከተለያየ ቦታ የሚቆፈሩ ይሄ የኮንስትራክሽን የፈረሱ ቤቶች ወይ ደግሞ ህንፃ ለመስራት የሚቆፈሩ አፈሮች መገልበጫ ቦታ ነው የነበረው። ኢቭን እዚህ 24 የነበሩ ልጆች አስታውሳለሁ እያስከፈሉ ነበር እዚህ የሚያስገለብጡት ወጣቶቹ ማለት ነው። የተለያዩ እነዚህ ገልባጭ መኪኖች ምናምን እንደ ቆሻሻ ማራገፊያ የነበረ ስፍራ ነው። ወደ ላይ ግን አሁን ስቴዲየሙ ያለበት ጀምሮና እስከ ከመድኃኔዓለም ወደ 22 ስትሄዱ የስቴዲየሙ መግቢያ አለ። እስከዛ ድረስ የነበረው ግን እጅግ በጣም በርካታ ቤቶች ነበሩበት። ያ ማለት አሁን ተሻግረን ወደዛ እየተሻገርኩኝ ነው እንግዲህ ኦልሞስት ከዚህ ጀምሮ ማለት ነው። ስለዚህ የነበረው ባዶ ሜዳ እንደዚሁም ደግሞ እጅግ በርካታ የሚባሉ የዚህ ጨረቃ ቤቶች እንዲሁም ደግሞ የቀበሌም ቤቶች ነበሩ። ከዛ ውጭ ደግሞ ይዞታ ያላቸው የሚያርሱም ነበሩ። በነገራችን ላይ በቃ ይዞታቸው አድርጎ የተወሰኑ በእርሻ የሚተዳደሩ ማህበረሰቦች ነበሩ። ያው ከፈረሰው ኦልሬዲ ቆይቷል 10 ምናምን ዓመት ማለት ነው። እንግዲህ ከዛ ውጭ ባዶ ሜዳ ደግሞ ነበር። ጀስት በቃ ዝም ብላችሁ ድንጋይ ምናምን እያስቀመጡ ኢቭን ለዚህ አካባቢ ያሉ ማህበረሰብ ልጆች ወይም ደግሞ አሁን ከ24 ከ13 ቀበሌ ከገርጂ አካባቢ ከእንደዚህ ዙሪያው ላይ የነበሩ ልጆች እዚሁ ነበር የሚጫወቱት። ያው ሜዳ ስለማይቸግር ማለት ነው። ሌላ መውረድ አማራጭም የለም እንጂ በእርግጥ አሁን መገናኛ አካባቢ አለ፣ አምቼ አካባቢ እዛ አንድ ሜዳ አለ፣ 24 ቀበሌ ጋር አንድ ሜዳ አለ። እዚህ ግን እጥረት አልነበረም፣ ሰፊ ነው ቦታው። እንደዚሁም ደግሞ አነስ ያሉ ደግሞ ትንንሽ ሜዳዎችም ስላሉ ሜዳዎች ማለት ያልተሰሩ ባዶ ሜዳ ማለት ነው። ከዛ ድንጋይ እያስቀመጣችሁ መጫወት ነው፣ በባህላዊ ጎል ማለት ነው። እንግዲህ እየተሻገረ ነው፣ ወደ ስቴዲየሙ እየደረሰን ነው የምንገኘው። እንግዲህ ከዚህ በፊት ኦልሬዲ ዙሪያው ስናይ እንደነገርኳችሁ በተያዘለት ጊዜ ወይም ደግሞ በቀነ ገደቡ እንደሚጠናቀቅ ተገልጿል። ኦልሬዲ መንግስት አናውንስ አድርጎታል። የዚህ የእንትኑ ጉዳይ ብዙ ጊዜ ኮመንት ላይ የምትጠይቁኝ የጣራው ጉዳይ ነው። ጣሪያው ኦልሬዲ ቻይና ሀገር እየተሰራ እንደሆነ ከዚህ በፊት በነበረን ቪዲዮ እንደዚሁም ደግሞ ሀሳቡን ነግሬያችሁ ነበር። እዛ እየተሰራ ነው። እሱም ሲደርስ መጥቶ ይገጠማል የሚል የተሰጠን ተሰምቻለሁኝ ከመንግስት ባለስልጣናት ማለት ነው። ሪል ከሆነ መረጃ ነው። እንግዲህ ይሄ መስመር ማለት ወደዛ በዛኛው በኩል ያሉት የዚህ የማህበር ቤቶቹ ያሉበት እዚህ የትምህርት ቤቱ ጀርባ በቦሌ መሰናዶ ትምህርት ቤት ጀርባ አካባቢ ወይ ደግሞ በመስጊድ ወደታች ስትወርዱ ያለው ሰፈር ነው። በእርግጥ አስፋልቱ ያ በጣም ሰፊ እየተደረገ ነው። በነገራችን ላይ ኢቭን ከዚህ ከቪአይፒ ኮሪደር 2 እንደዚሁም ደግሞ ከመድኃኔዓለም ወደ 22 ከሚወስደው መንገድ በጣም ይሰፋል። ወደ ጎን ማለት ነው። በጣም ሰፋ እየተደረገ ነው ያለው። እሱን ደግሞ በቅርቡ አንድ ቀን እናየዋለን። ተመልሰን በዛ በኩል ያለው የኮሪደር ፓርቱ ማለት ነው። ቤቶቹ እጅግ በጣም ተመሳሳይ ሆነው እንትን እየተደረጉ ነው። የተወሰነ ዳርዳር ላይ ነበሩ እንደፈረሱ ይታወቃል። ሙሉ ለሙሉ ሳይሆን እንደተቀነሰ ማለት ነው።
እና አሁን አንድ አይነት ሆኖ ኦልሞስት የቢዝነስ ኤሪያ ነው የሚመስሉት። ምናልባት ወደ ቢዝነስ ሊያምሩ ይሁን አላቅም፣ ግን አሰራራቸውን አንድ አይነት ነው። በእርግጥ በፊትም ተመሳሳይ አይነት ናቸው። የአሁኑ ደግሞ ኦልሞስት ምናልባት እየታያችሁ ከሆነ አላቅም፣ እዛ ተሻግረው ያሉት ማለት ነው። ቀለም እየተቀቡ እንትን እያሉ ነው ያሉት። እንግዲህ ከዛ ውጭ መስጊድ አለ፣ አንድ ቸርች አለ፣ ስጋ ቤቶች ምናምን አሉ እዚሁ መስመር ላይ። ዙሪያው እንግዲህ ቢዝነስም እየተጀማመረ ነው ያለው እና ከዛ አንጻር ወደ ቢዝነስ ሊያመሩ የሚችሉበት መንገድ ሊኖር ይችላል። እንግዲህ ስቴዲየሙ ሲያልቅ ኦልሬዲ ዙሪያው ላይ ከስፖርት ትጥቆች ከተያዘ ጋር ሌሎች አገልግሎቶች የሚሰጡ ሱቆች ሊኖሩ ይችላሉ። እነዛም ሰዎች ምናልባት ወደዚህ አሁን አዲስ አበባ ስቴዲየም ዙሪያ አሉ በርካታ እንደዚህ ኦልዱ ማለት ነው የዚህ ለጋር አካባቢ የሚገኘው። እዚህ ግን ግቢ ላይ እንደዚህ አይነት ነገር ምናልባት ላይኖር ይችላል። ኦልሬዲ እየታጠረም ነው ያለው። ከአሁን በኋላ ሱቆች መቼም ዳር ላይ ይሰራሉ ተብሎ አይታሰብም። እንግዲህ የትሬኒንግ ሜዳዋ እዚህ ተሻገር ብሎ ነው፣ ተሻግረን እናገኛታለን። እሷን ካየን በኋላ በቀጥታ ወደ ውስጥ ነው የምንገባው። እንግዲህ ወደ ላይ እየወጣን ነው የምንገኘው፣ በዚህ በታች በኩል ባለው መግቢያ ማለት ነው። እንግዲህ መግቢያዎቹ አሁን ብዙዎቹ ተዘግተዋል በነገራችን ላይ ለጊዜው ውስጥ በኩልና እንደዚሁም ደግሞ ወደዚህ ወደ ውጭ ላይ ስላተኮሩ ውስጥ ላይ በእርግጥ የተወሰነ ነው የተጀመረው። የዚህ ወንበር ገጠመው የተወሰኑ 10 ወንበር የሚሆኑ የተገጠሙ አይቻለሁኝ። ማሽነሪ ቅድም ሃይላይት ላይ መጀመሪያ አካባቢ እንዳያችሁት ማለት ነው ማሽነሪ አለ። እንግዲህ የሰፈር ስቴዲየሙ ራሱ ብቻውን አንድ ሰፈር ነው የነበረው። ጫፍ ላይ አካባቢ ብቻ የዚህ ስፖርት ኮሚሽኑ ቢሮ ነበር። ከዛ ውጪ ምንም ነገር አልነበረም። ዳር ላይ ዙሪያው የዚህ ስፖርት ጋር የተገናኙ በተለይ መኪና መለማመጃ ነበር። ከዚህ በፊት ደግሞ በጣም የቆየ ደግሞ እንደሰማሁት ኢቨን ኮመንት ላይም እንዳየሁት የፈረስ መጋለቢያ ጭምር እንደነበር ሰምቻለሁኝ። እኔም አስታውሰው ግን የመኪና መለማመጃ እንደዚሁም ደግሞ ጆተኒ የሚያጫውቱ ወጣቶች የእንጨት መደብሮች፣ ጎሚስታዎች፣ ሱቆች ምናምን ነበሩ። ሻይ ቤቶች፣ እነዚህ ፓስቲ ቤት የሚባሉት እንደዚህ አይነት በርካታ ቤቶች ነበሩ። ዳሩ አስፋልቱን ዙሪያውን ይዞ ማለት ነው። በሁለቱ አቅጣጫ በተለይ በዋናው የዚህ ከመድኃኔዓለም ወደ 22 በሚወስደው እና አሁን መስጊዱ ባለበት ወደ ሙኢንኮ አድርጎ የሚወስደው መስመር ሁለቱ መስመሮች። ከዛ ውጭ እንግዲህ ሌላ ምንድነው የነበረው የዚህ ቆሻሻ ማጠራቀሚያ ገንዳዎች ምናምን ነበሩ። ወደዚህ አካባቢ ነበረ እንትን የሚባለው። እንግዲህ አሁን የዞርኩት ወደ 24 ወደሚባለው አቅጣጫ ነው ፊታችንን እየተመለከታችሁ የምትገኙት። እነዚህ ቆርቆሮ ቤቶች ምናምን ያሉበት ማለት ነው። ወይ ደግሞ ባቡር ሰፈር የሚባለው አካባቢ ባቡር ሰፈር፣ ሌላው እዚህ ጋቦን ኤምባሲ አጠገብ የሚገኘው ባለፈው የፈረሰው ሰፈር ማለት ነው። እዚህ ለስቴዲየሙ ታሳቢ ማባረግ እዛ አካባቢ ነበሩ። እንደዚሁም ደግሞ ኮሪደሩም ተጀምሯል። ኢንፋክት እዛም አካባቢ የፓርኪንግ ስፍራ የሚሆኑ ቦታዎች ተለቅ ያለ እዛም የኮሪደር ልማት አለ። እኛም አይተነው ነበር። ከኢምፔሪያል ተነስተን እስከ አዲሱ ቺቺኒያ የሚል አንድ ቪዲዮ ሰርቼ ነበር። እሱ ሰፈር ማለት ነው። እና እንግዲህ ሌላው ደግሞ እዚህ አካባቢ ኮመን የነበሩ የሚጫወቱ በተለይ 24 አካባቢ የሚኖሩ በተለይ ከጋምቤላ ክልል እንደዚሁም ደግሞ ከሶማሊያ ክልል የሚመጡ በርካታ ወጣቶች ይኖሩ ነበር። አሁን ላይ እንኳን አላውቅም። በፊት ላይ ግን ኮመን ነበር። አይ ቲንክ አሁን እንኳን ወደ ቦሌ ሚካኤል አካባቢ ነው በብዛት እና ቡልቡላ ወደዛ አካባቢ ከሶማሊያ ክልል የሚመጡ ወንድምናቶች እዛ አካባቢ ይበዛሉ።
እንደዚሁም ደግሞ አይ ቲንክ ጋምቤላ 22 ማዞሪያ አካባቢ 24 ላይ በፊት ነበር አላቅም። አሁን ላይ ምን አይነት እንትን አለው የሚለው እነዚህ ኳስ በብዛት የሚጫወቱ የነበሩት ሌሎቹ እንግዲህ ብዙ ጊዜ ይኖሩ የነበሩት እነሱ ናቸው ከኮመኑ እንትን ውጭ ማለት ነው። ከዛ ውጭ እንግዲህ ህፃናት ላይ ፕሮጀክት ያላቸው በተለይ በእግር ኳስ ምናምን ወጣቶች ላይ የሚሰሩ ቲሞች ምናምን እዚህ እንደ ትሬኒንግ ቦታ ይጠቀሙበት ነበር። እንግዲህ ወደ ደረጃው ከፍ ብለን ያለ ነው። ከአሁን በኋላ ለመግባት አንድ ስቴፕ ናት የቀረችን። ይሄ እንግዲህ ከዚህ በፊት ውሃ ሲያጠጡት ስንመለከተው የነበረው ስፍራ ላይ ነን አሁን። ዙሪያው እንደምትመለከቱት ነው። እዚህ ጋር አይ ቲንክ የሄሊኮፕተር ማረፊያ መሰለችኝ እቺ ክቧ። ምናልባት ዲቴል የምታውቁት ካላችሁ ኮመንት ላይ። እንግዲህ እቺ በ24 አቅጣጫ ነው ያለችው ማለት ነው፣ ወይ ደግሞ በመገናኛ አቅጣጫ። እንግዲህ ስቴዲየሙ ውጭ እንደምታዩት ነው፣ ቀለም እየተቀባ ምናምን ያለው። ውስጥ በኩልም ብዙ ቋቋቋ የሚደረጉ ነገሮች አሉ። ኦልሬዲ እየሰሩ ነው የነበሩት። በነገራችን ላይ የትላንትና ሪከርድ ነው የቆየ እንዳይመስላችሁ። ያው ትላንት ሪከርድ አድርኩት ዛሬ አፕሎድ ማለት ነው። ይሄ ደግሞ በቦሌ መድኃኔዓለም አቅጣጫ ነው አሁን እያያችሁት ያላችሁት ማለት ነው። ሶ ልንገባ ነው። ቢ ሬዲ ትላለህ። ውጭው እንግዲህ እንደምታዩት ነው። በውጭ በኩል ያለው በነገራችን ላይ በጣም ግዙፍ ነው። አንዳንዴ ኢቭን ዙሪያው በደንብ ከተሽከረከራችሁት ይዞርባችኋል። ከቪዲዮ ላይ እንደሚታየው ትንሽ ያራለን። በተለይ ውስጥ በኩል ገብታችሁ ሁለተኛው ግራውንድ ላይ ወይ ሁለተኛው ፍሎር ወይ ሶስተኛ ፍሎር ላይ ሆናችሁ ዙሪያ ልሽከርከር በትሉ እንትን አለው የሆነ የማዞር አይነት ባህሪ ያለው በጣም ትልቅ ነው። ወይ እንግዲህ እኔ ትልቅ ስቴዲየም ላይ ስላለመድኩ ሊሆን ይችላል። ያው ያለችው የአዲስ አበባ ስቴዲየም እሷ ነች። እሷም ያን ያክል በእርግጥ እሱም እድሳት ተደርጎለታል በነገራችን ላይ። አሁን እንግዲህ እሱ አገልግሎት እየሰጠ ይገኛል። ገብተናል ወደ ውስጥ። ፍሎሩ ደረጃው እንደምትመለከቱት ነው። ያው ከትከት የሚኖረው እንደምታውቁት ነው። ሙሉ ለሙሉ ስላልተከፈተ ፐብሊክ የሆነ ነገር ስለሌለ ስላልሆነ ነው። ስለዚህ ወደ ውስጥ እየገባን ያለ ነው። ይሄ ማለት ሁለተኛ ፍሎር ላይ ነን። ወደ ላይ አንቀጥልም። በዚህ ወደ ከመሀል ምናልባት ላይኛው ነው ታችም ምድሩንም ለማየት እንዲመቸን መሀል ላይ ያለው ይሻላል በሚል እሳቤ በዚህኛው በኩል የገባሁት ለዛ ነው። እንግዲህ ውስጥ ላይ እንደምታዩት በዚህ በኩል ፍሎሩ ይሄ ነው። ሁለተኛው ፍሎር እንግዲህ የተለያዩ የአደጋ ጊዜ መውጫዎች አሉት። ስቴዲየሙ በጣም ጥንቅቅ ያለ ነው። የሚገርም ስቴዲየም ነው። ነገሩ ስታንዳርድ ግዴታም ነው። በነገራችን ላይ ያው የሳሩ ከዚህ በፊት ቆይቷል። የፊፋም እንደዚሁም ደግሞ የካፍም ሰርቲፊኬት አግኝቷል። ስታንዳርዱን የጠበቀ ተብሎ ማለት ነው። የሳሩ ፓርት ማለት ነው። እሱ ከዚህ በፊት በነበረ ቪዲዮ ምናልባት ያው አዳዲሶች ትኖራላችሁ፣ ለዛ ነው የምደግመው። እንግዲህ አንዱ ያስቸግር የነበረው ከዚህ በፊት ትልልቅ ስቴዲየሞች እኮ አሉ አሁን ኢትዮጵያ ውስጥ። ባህር ዳር አለ፣ መቀሌ አለ፣ ሐዋሳ አለ። እነዚህ አንዳንዴ ስታንዳርድ ምንድነው የሆነ ኢሹ ገጥሟቸው ከዚህ በፊት የኢትዮጵያ ብሔራዊ ቡድን ከሀገር ውጭ ውድድሩን እንዲያካሄድ እንደታዘዘ እና ሌላ ሀገር ላይ እንደተጫወተ ይታወቃል። እንግዲህ ወንበር ገጠመው የተጀመረው አሁንም በመገናኛው በኩል ወይም ደግሞ የካ በኩል ነው። የካ በለው መቼም ያው ስቴዲየሙ ያለው ኢስት ፓርት ነው። ኢስት ፓርት ኦፍ አዲስ አበባ የሚባለው ይሄ በምስራቅ አዲስ አበባ የሚባለው ያው ቦሌ ስለሆነ ቦሌ ክፍለ ከተማ እንደሚታወቀው በምስራቅ አዲስ አበባ በኩል ስር ነው የሚገኘው። እንግዲህ እያያችሁት እንደምትመለከቱት ነው። የዛሬ ቪዲዮአችን እዚሁ ነው የምናጠናቀቀው። ኦልሬዲ ገብተናል። የተወሰነ ዞር ያልኳሳያችሁና እዚሁ አጠናቅቃለሁ። እኔ ሀሳቤን ጨርሻለሁኝ። ሀሳብ አስተያየታችሁን ላይክ ማድረጋችሁን አትርሱ። ነገ ደግሞ በሌላ ፕሮጀክት እንመለሳለን።
እስከ ነገ መልካም ጊዜ እንዲሆን እመኛለሁኝ። ቻው፣ መልካም ጊዜ።